አቶ አገኘሁ ተሻገር የሚመሩት የፌዴሬሽን ምክር ቤትና የአቶ ጌታቸው ረዳ ስምረት ፓርቲ ፍጥጫ እንደቀጠለ ነው። ጌታቸው የወልቃይትና ራያን ጉዳይ ወደ ፍርድ ቤት ወስደውታል። እንመለከተዋለን። በትግራይ ክልል ዳግም ጦርነት ይከሰታል በሚል ከፍተኛ ጭንቀት መቀስቀሱ እየተሰማ ነው። ወጣቶች እየሸሹ ህዝቡ ገንዘብ ለማውጣትና አስቤዛ ለመሸመት እየተራኮተ ታይቷል። በርካታ ወጣትም በአየርም ሆነ በየብስ ትራንስፖርት ትግራይን ለቆ እየተሰደደ ይገኛል። ብዙዎች የፈሩት አዲስ ጦርነት ሊቀሰቀስ ሲሆን የዕለቱ የመረጃ ቅኝታችን በእነዚህ ጉዳዮች ዙሪያ መረጃዎችን የሚያጋራችሁ ይሆናል። እንዴት አላችሁ የተከበራችሁ የሸገር ታይምስ ቤተሰቦች? እንደተለመደው እየሰማችሁን አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ወደ ቀዳሚው ጉዳያችን እናምራችሁ። የፌዴራል ከፍተኛ ፍርድ ቤት የፌዴሬሽን ምክር ቤት 5 የምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው ምርጫ እንዲያደርጉ ያስተላለፈውን ውሳኔ ተከትሎ የኢትዮጵያ ብሔራዊ ምርጫ ቦርድ ያወጣውን መግለጫ የሚያግድ ጊዜያዊ ትዕዛዝ አስተላልፏል። የፌዴራል ከፍተኛ ፍርድ ቤት አንደኛ ምርጫ ችሎት እገዳ የጣለው ጉዳዩም በዝርዝር ታይቶ ውሳኔ እስኪሰጥ ድረስ ነው። እንደ ፍርድ ቤቱ ትዕዛዝ ከሆነ የእገዳ ውሳኔው የተላለፈው ዲሞክራሲያዊ ስምረት ትግራይ ወይም ስምረት የካቲት 16 2018 ዓ.ም በወኪላቸው በአቶ ጌታቸው ረዳ አማካኝነት በብሔራዊ ምርጫ ቦርድ ላይ ባቀረቡት አቤቱታ መሰረት ነው። ምርጫ ቦርድ በአማራና ትግራይ መካከል አከራካሪ ሆነው የቆዩ የተባሉትን 5 የምርጫ ክልሎች ከትግራይ ውጭ ሆነው ድምፅ እንዲሰጥባቸው በፌዴሬሽን ምክር ቤት ውሳኔ መተላለፉን ያስታወቀው ሰኞ የካቲት 16 2018 ዓ.ም ባወጣው መግለጫ ነበር። መግለጫው ላይ አከራካሪ ተብለው የተጠቀሱት የሁመራም፣ አዲረመጽ፣ የኮረሞፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ናቸው። በእነዚህ አካባቢዎች የተነሳው የይገባኛል ጥያቄ እስከሚፈታ ድረስ ከትግራይ ውጭ ሆነው ለብቻቸው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲካሄድባቸው እንደተወሰነ ይፋ ማድረጉ ይታወሳል። ይህንን ውሳኔ የትግራይ ክልል ጊዜያዊ አስተዳደር፣ የትግራይ ሕዝብ ነጻ አውጪ ግንባር ትህነግ ወይም ህወሓት፣ ዲሞክራሲያዊ ስምረት ትግራይ ስምረትና ሌሎችም ፓርቲዎች በብርቱ ተቃውመውታል። በአፋር ክልልና በደቡባዊ የትግራይ አካባቢዎች እንደሚንቀሳቀስ የሚነገርለትና ከትግራይ ኃይሎች በወጡ ወታደራዊ አዛዦች የሚመራው የትግራይ የሰላም ኃይልም በተመሳሳይ ተቃውሞውን አሰምቶ እንደነበር አይዘነጋም። በስተመጨረሻም ይህ ውሳኔ ከጸና በቀጣዩ ምርጫ አልወዳደርም ራሴን አገላለሁ ያለው የጌታቸው ረዳ ፓርቲ ጉዳዩን ወደ ፍርድ ቤት ወስዶታል። የፌዴራሉ ፍርድ ቤት ከቀናት በፊት የፌዴሬሽን ምክር ቤት ያሳለፈውን ውሳኔ ተከትሎ ብሔራዊ ምርጫ ቦርድ ያወጣው መግለጫ እንዲታገድም ትዕዛዝ ሰጥቷል። ጌታቸው ረዳ የሚመሩት ስምረት ፓርቲ ጉዳዩን ወደ ፍርድ ቤት በመውሰድ ፌዴሬሽን ምክር ቤትንም የከሰሰ ሲሆን ፍርድ ቤቱም የአማራና ትግራይ ክልሎች መካከል አከራካሪ ሆኖ የቆዩ የተባሉትን 5 የምርጫ ክልሎችን በተመለከተ የፌዴሬሽን ምክር ቤት የሰጠው ውሳኔ የሚፈጸም ከሆነ ክርክሩ ውጤት ስለማያመጣ የተከሳሹ ፌዴሬሽን ምክር ቤት ውሳኔ ታግዶ እንዲቆይ ነው የወሰነው። በጌታቸው ረዳ ስምረት ፓርቲ የተከሰሰው በአቶ አገኘሁ ተሻገር የሚመራው ፌዴሬሽን ምክር ቤት አቤቱታ ካለው እንዲያቀርብም ተፈቅዶለታል። ከሳሹ የጠቅላይ ሚኒስትር አብይ አህመድ አማካሪ ጌታቸው ረዳም በውሳኔው ደስተኛ መሆናቸውን አልደበቁም። የኢትዮጵያ ምርጫ ቦርድ ውሳኔ ላይ የኢትዮጵያ ፌዴራል ከፍተኛ ፍርድ ቤት እግድ አስተላልፏል ሲሉ ነው የጻፉት። የዕለቱ የመረጃ ቅኝታችን እንደቀጠለ ነው። ወደ ሌላኛው ጉዳያችን እናምራችሁ። በትግራይ ክልል ዳግም ጦርነት ይከሰታል በሚል ከፍተኛ ጭንቀት መቀስቀሱ እየተሰማ ነው። ወጣቶች እየሸሹ ህዝቡ ገንዘብ ለማውጣትና አስቤዛ ለመሸመት እየተራኮተ ታይቷል። በርካታ ወጣትም በአየርም ሆነ በየብስ ትራንስፖርት ትግራይን ለቆ እየተሰደደ ይገኛል። ይህን ተከትሎም ጠቅላይ ሚኒስትር አብይ አህመድ በትግርኛ ቋንቋ መልእክት እንዲያስተላልፉ ጭምር ጥሪ እየቀረበላቸው ይገኛል። የቀድሞ የህወሓት አመራርና አምባሳደር የነበሩት አባዲ ልጅ ሆነውና በዚህ ሰዓት በትግራይ መረጃዎችን ከሚያሰራጩ ወጣቶች መካከል አንዱ የሆነው መዘክር አባዲ ዘሞ ለጠቅላይ ሚኒስትሩ አፋጣኝ ጥሪ አቅርቧል። መዘክር የትግራይ ህዝብ ዛሬ ወይንም ነገ ጦርነት ይጀምራል በማለት በከባድ ጭንቀት ላይ ወድቆ ይገኛል ብሏል። ብዛት ያለው ህዝብ በዚህ ስጋት ምክንያት ትግራይን ወደ ኋላ በመተው እግሩ ወደ አመራው እየተሰደደ ይገኛል ሲልም አሳውቋል። መዘክር የሚያሳዝነው ጉዳይ ደግሞ ህዝቡ ምን እየተፈጠረ እንዳለ ምንም የሚያውቀው ነገር አለመኖሩ ነው ብሏል። እናም ጠቅላይ ሚኒስትር አብይ ወደ ሚዲያ ብቅ ብለው በትግርኛ ቋንቋ ለትግራይ ህዝብ ማብራሪያ ቢሰጡ መልካም ይመስለኛል፣ ሐሳቤንም እንደሚቀበሉት ተስፋ አደርጋለሁ ሲል ጥሪ አቅርቧል። በሰሜን ኢትዮጵያ ደም አፋሳሹ ጦርነት ካበቃ ከ3 ዓመት በኋላ ዳግም ጦርነት ይቀሰቀሳል የሚለው ፍራቻ በርካቶች ትግራይ ለቀው እንዲወጡ እያደረገ ነው። በመቀለ ነዋሪ የሆነ አንድ ግለሰብ ከፍተኛ ቁጥር ያላቸው ወጣቶች የአውሮፕላን ትኬት መግዣ የቻሉ በአውሮፕላን የአውሮፕላን ትኬት መግዛት ያልቻሉ ደግሞ በአውቶቡስ ክልሉን ለቀው በመውጣት ወደ አዲስ አበባ እየሄዱ መሆናቸውን በትግርኛ ቋንቋ ለሚሰራ
ያጋራው የቢቢሲ ዘገባ ተናግሯል። የክልሉ ነዋሪዎችም የሸቀጣሸቀጥ ዕቃዎችን እየገዙ ማከማቸት በመጀመራቸው ከፍተኛ የዋጋ ጭማሪ መታየቱ ተነግሯል። በክልሉ የሚገኙ ባንኮች የገንዘብ እጥረት ስላጋጠማቸው አንድ ሰው በቀን ማውጣት የሚችለው 2,000 ብር ብቻ እንዲሆን ማድረጋቸውን ነዋሪዎች ጨምረው ገልጸዋል። ለ2 ዓመት የቆየው ጦርነት ክፉኛ የጎዳት ትግራይ ባንኮቿ ከፍተኛ የገንዘብ እጥረት ስላለባቸው በርከት ያለ ቁጥር ያለው ገንዘብ ለማስተላለፍ የሚፈልጉ ሰዎች ተጨማሪ ክፍያ እንደሚጠየቁ ተናግረዋል። ለመሆኑ የሰላም ስምምነቱ ምን ገጠመው የሚለውን እዚህ ጋር መመልከት ያስፈልጋል። በፌዴራል መንግስቱና በህወሓት መካከል በተካሄደው የእርስ በእርስ ጦርነት 600 ሺህ ያህል ሰዎች ህይወታቸውን ማጣታቸውን የአፍሪካ ህብረት ልዑክ ገልጾ ነበረ። የአፍሪካ ህብረት ከ3 ዓመት በፊት ሁለቱን ወገኖች በደቡብ አፍሪካ ፕሪቶሪያ ወደ ሰላም እንዲመጡ ካሸማገለ ወዲህ በክልሉ የተኩስ ድምፅ መሰማት አቁሟል። ይህንንም ተከትሎ በትግራይ መሰረታዊ አገልግሎቶች ዳግም ስራ የጀመሩ ሲሆን መደበኛ ህይወትም ቀጥሏል። ይሁን እንጂ በጦርነቱ ላይ የተሳተፉ ሁለት አካላት በፕሪቶሪያ የተፈረመው የሰላም ስምምነት ላይ ባለመካተታቸው ወዲያው ፍርሃትና ስጋት ቦታውን ተረክቧል። በአንድ ተሰልፈው ህወሓትን የተዋጉት ኤርትራና ኢትዮጵያ ከፕሪቶሪያ ስምምነት በኋላ ሆድና ጀርባ ሆነዋል። የአማራ ኃይሎችም በወልቃይት ወይንም ዘገባው ምዕራብ ትግራይ ሲል በገለጸው ግዛት የይገባኛል ጥያቄ የሚነሳበትንና ህወሓት የኢፌዴሪ ህገ መንግስት በስራ ላይ ከመዋሉ በፊት የተቆጣጠረው በሰሊጥ ምርታማነቱ የሚታወቀውን አካባቢ ተቆጣጥረው በመያዛቸው አሁንም ያለመግባባት ምንጭ ሆኖ ይገኛል። የኢትዮጵያ መንግስት የፕሪቶሪያ ሰላም ስምምነት ከተፈረመ በኋላ በሰሜኑ ጦርነት አጋር ናቸው ከሚባሉት ከኤርትራና ከአማራ ታጣቂዎች ጋር ጠብ ውስጥ እንደገባም ዘገባው ዘርዝሯል። በአንጻሩ ህወሓት በትግራይ ህዝብ ላይ ጄኖሳይድ ፈጽሟል በሚል ደጋግሞ ሲወነጅለው ከነበረው ሻዕቢያ ጋር ጽምዶ የተሰኘ ጥምረት ከፈጠረም ሰነባብቷል። አገሪቱ ምርጫ ለማካሄድ ደፋ ቀና እያለች ባለችበት ሰዓት መንግስት ለ30 ዓመታት የማንነት ጥያቄ ሲነሳበት የነበረውንና በህወሓት ቁጥጥር ስር የነበረውን ከጦርነቱ ማግስት ደግሞ በአማራ ኃይሎች የተያዙ አካባቢዎች የወደፊት ዕጣ ፈንታ ላይ የሚያግባባ ውጤት ከመገኘቱ በፊት ከህወሓት ጋር ፍጥጫ ውስጥ ገብቷል። ይህ በሁለቱ የፕሪቶሪያ ተፈራራሚዎች መካከል አለመተማመንን ያስከተለ ሲሆን የሰላም ስምምነቱም በፍጥነት አደጋ ውስጥ እንዲወድቅ አድርጎታል። ለመሆኑ ነገሮች እንዴት ሊባባሱ ቻሉ? በሰሜን ኢትዮጵያ የወታደር መሰባሰብ እየተካሄደ መሆኑን የሚገልጹ ዘገባዎች መሰማት ጀምረዋል። ከዚያን ጊዜ ጀምሮ የተባበሩት መንግስታት ድርጅት በክልሉ ያለው ሁኔታ በጣም ተለዋዋጭ ሲል ገልጾታል። ይህ የሆነው ግን ህወሓት ከኤርትራ ጋር በመጣመር በጋራ ወታደራዊ ዝግጅት እያደረጉ መሆኑ ከተደረሰበት በኋላ ነው። በጥር ወር መጨረሻ ላይ በአማራ ቁጥጥር ስር ባሉ አካባቢዎች የትግራይ ክልል ታጣቂዎች ለመመለስ ያደረጉትን ሙከራ ተከትሎ ከሀገሪቱ መከላከያ ጋር ለአጭር ጊዜ ግጭት ተከስቶ ነበረ። የድሮን ጥቃቶች በክልሉ ውስጥ ጉዳት ያደረሱ ሲሆን ወደ ትግራይ ከተሞች የሚደረጉ በረራዎችም ለአንድ ሳምንት ያህል ተቋርጠው ቆይተዋል። ኢትዮጵያ ኤርትራ የትግራይ ኃይሎችን ትደግፋለች ስትል የምትከስ ሲሆን ኤርትራ ግን ውንጀላውን ውድቅ ታደርጋለች። በጥቅምት ወር የኢትዮጵያ የውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ዋና ጸሐፊ በጻፈው ደብዳቤ ኤርትራ በህወሓት ውስጥ ካሉ አክራሪዎች ጋር በመተባበር ኢትዮጵያን ጦርነት ለመቅጠም እየሰራች ነው ሲል ከሷል። ባለፈው ሳምንት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በትግራይ ላይ ጦርነት እያንዣበበ መሆኑንና ህዝቡም የሚቃጣበትን ጥቃት በመቋቋም ህልውናውን ለማስጠበቅ ራሱን የመከላከል ግዴታ እንዳለበት ተናግረዋል። ታዲያ እዚህ ላይ የህወሓት ቅሬታ ምንድን ነው የሚለውን እንመልከት። ህወሓት ለ2 ዓመት የተካሄደውን ደም አፋሳሽ ጦርነት ተከትሎ ያጣቸው አወዛጋቢ ስፍራዎች እንዲመለሱለት ይፈልጋል። በግጭት ወቅት ወደ 1 ሚሊዮን የሚጠጉ ሰዎች ከእነዚህ አካባቢዎች ተፈናቅለው በመላው ትግራይ ውስጥ በሚገኙ ጊዜያዊ መጠለያዎች ውስጥ በአስከፊ ሁኔታ ይኖራሉ ይባላል። ሆኖም ትክክለኛው ቁጥር ግን አይታወቅም። ለምሳሌ የዚህ ጦርነት የግንባር ስጋ በኋላም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የተፈናቃዮችን ቁጥር እስከ 850 ሺህ ሊሆን እንደሚችል ኤንቢሲ ለተባለው ሚዲያ ተናግረው ነበረ። ያም ሆነ ይህ ላለፉት 5 ዓመታት እነዚህ ተፈናቃዮች ወደ ቀያቸው መመለስ አልቻሉም። አቶ ጌታቸው ግን ተፈናቃዮቹን አንቆ የያዛቸው ኋላ ቀር ሲሉ የሚወነጅሉት ህወሓት እንደሆነ በመግለጽ ህዝቡ ግን ተከዜን አጽዱልን፣ እኛ ሀገራችን እንገባለን ማለታቸውን ተናግረዋል። በዚህ ሳምንት መጀመሪያ ላይ የፌዴሬሽን ምክር ቤት በአማራና በትግራይ ክልሎች መካከል አከራካሪ በሆኑ ቦታዎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ መወሰኑን የኢትዮጵያ ብሔራዊ ምርጫ ቦርድ ማስታወቁን ተከትሎ በትግራይ ፖለቲከኞች ዘንድ ቅሬታ ተፈጥሯል። በጦርነቱ ወቅት አሸባሪ ተብሎ የተፈረጀው ህወሓት እንደ ፖለቲካ ፓርቲ ህጋዊ እውቅና የሌለው ሲሆን ይህም እንዲመለስለት ይፈልጋል። በትግራይ ክልል ለ2 ዓመት የተካሄደው ጦርነት የጣላቸው ጠባሳዎችና ጉዳቶች አሁንም በክልሉ ነዋሪዎች ዘንድ የቅርብ ጊዜ ትዝታ ናቸው። በጦርነቱ የተጎዱትና ውድመት የደረሰባቸው
ያላቸው መሰረተ ልማቶች አልተጠገኑም። እንዲሁም የክልሉ ኢኮኖሚ ሙሉ ለሙሉ አላገገመም። ስር የሰደደ የሥራ አጥነት የክልሉን ወጣቶች ወደ አውሮፓና መካከለኛው ምስራቅ የተሻሉ ዕድሎችን ለመፈለግ አደገኛ የሆኑ የስደት መንገዶችን እንዲሞክሩ እያስገደዳቸው ነው። በኢትዮጵያና በትግራይ ኃይሎች ወይንም በኢትዮጵያና በኤርትራ መካከል ጦርነት ከተቀሰቀሰ የትግራይ ክልልን እንደገና የሚያወድም ይሆናል። ከዚህም ባሻገር ሰፊውን የአፍሪካ ቀንድ አካባቢን ሊያቃውስ ይችላል። የኢትዮጵያ ጎረቤት የሆነችው ሱዳን በዓለም ላይ እጅግ አስከፊ የሆነውን የሰብአዊ ቀውስ ያስከተለም አስከፊ የእርስ በርስ ጦርነት ውስጥ ትገኛለች። መቀመጫቸውን በአሜሪካ ያደረጉት የዓለም አቀፍ ግንኙነት ባለሙያው ሚካኤል ወልደ ማርያም በኢትዮጵያና በኤርትራ መካከል ትግራይንና ሌሎች የኢትዮጵያን ታጣቂዎች የሚያካትት ማንኛውም ጦርነት ከሱዳን ጋር የመገናኘት ዕድሉ ከፍተኛ ነው፣ ሁለቱ ግጭቶች ይዋሃዳሉ ብለዋል። እዚህ ላይ ሌላ ግጭትን ለመከላከል ምን ማድረግ ይቻላል የሚለው ጥያቄ ይነሳል። በአውሮፓውያኑ 2022 የኢትዮጵያ መንግስትና ህወሓት ወደ ሰላም ጠረጴዛ እንዲመጡ ያደረገው በተለይም ከአሜሪካ የሚመጣ የዲፕሎማሲ ጫና ነበር። የባህረ ሰላጤው ሀገራት አሁን በአካባቢው የበለጠ ተሳትፎ እያደረጉ ስለሆነ ከነሱ የሚመጣ ጫና ሌላው ሊኖር የሚችልን አስከፊ ግጭትን ሊያስቀር የሚችል መንገድ ነው። የተባበሩት አረብ ኤምሬትስ ከአዲስ አበባ ጋር የጠበቀ ግንኙነት እንዳላት ይታወቃል። ተቀናቃኟ ሳውዲ አረቢያ ደግሞ ከአስመራ ጋር የቅርብ ወዳጅ መሆኗ ይታሰባል። ይሁን እንጂ የዓለም አቀፍ ግንኙነት ምሁሩ ሚካኤል ብሩህ ተስፋ አይታያቸውም። በዚህ ጊዜ የአፍሪካ ህብረት የሚፈለገው አቅም የለውም ሲል የአሜሪካ ትኩረት በሌላ ቦታ ላይ በመሆኑና የባህረ ሰላጤው ሀገራትም መከፋፈላቸውን የገለጹት። ውድ ቤተሰቦቻችን የመረጃ ቅኝታችን ይህንን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ሰናይ ጊዜ ይሆንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።